ሰላም የኤቢሾ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንዴት ከረማችሁ? እንኳን ወደ ኤቢሾ ዩቲዩብ ቻናል በደህና መጡ። ስለምትከታተሉን እጅግ አድርገን እናመሰግናለን። ይህ ቻናል በግብርና ዙሪያ የተለያዩ ሀሳቦችን እያዘጋጀ የሚያቀርብ ቻናል ነው። ከእግራችን ስር ካለው አፈር እስከ ዓለምን የሚመግቡ ሰብሎች ድረስ እንዳስሳለን። እርስዎ አርሶ አደር ቢሆኑ፣ ስለ ግብርና የሚመራመሩ ተማሪ ቢሆኑ ወይም የሚመገቡት ምግብ ከየት እንደመጣ ማወቅ የሚፈልጉ ሰው ከሆኑ ይህ ለእርሱ የተዘጋጀ የግብርና ቻናል ነው። በኤቢሾ የዩቲዩብ ቻናል ላይ የዘመናዊ እርሻ ቴክኒኮችን፣ የሰብል አያያዝን፣ የእንስሳት እንክብካቤን እና የግብርና ንግድ ምክሮችንና ሌሎችንም በዚህ ዩቲዩብ ቻናል እንዳስሳለን። ሁሉንም በቀላልና ተግባራዊ በሚሆን መንገድ እናቀርባለን። በዕለት ተዕለት ኑሮ እና በእርሻ ላይ ሊጠቀሙበት የሚችሉ መልኩ እናቀርብሎታለን። ግብርና ስራ ብቻ አይደለም፣ ፍቅር ነው፣ የአኗኗር ዘይቤ ነው፣ እናም የዓለማችን የጀርባ አጥንት ነው። ለመማር ለማደግና ለመለወጥ የሚችል የግብርና ማህበረሰብ ለመቀላቀል ዝግጁ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። በዛሬው ቪዲዮአችን እርድን እንመለከታለን። እርድ በተለይ በእንግሊዝኛው ተርመሪክ ተብሎ የሚጠራው ማለት ነው። እርድ በተለይ ብዙ ጊዜ የዝንጅብል ቤተሰብ እንደሆነ ይገለጻል። ምክንያቱም አብዛኛውን ምርት የሚይዘው ወይም ምርቱን የሚይዘው በስሩ ስለሆነ ማለት ነው። ልክ እንደ ዝንጅብል እንግዲህ ብዙ ጊዜ ሰዎች ለተለያዩ ነገሮች ሲጠቀሙት እንመለከታለን። ዝንጅብልን በተለይ ምግብ ለማቅለም፣ ለሕክምና፣ ለመድኃኒትነት፣ ለመዋቢያ አንዳንድ የመዋቢያ ፕሮዳክቶችን ወይም ምርቶችን ለመስራት እና እንዲሁም ለቅመማ ቅመም ሲጠቀሙት እንመለከታለን። እርድ እንግዲህ በተለይ እጅግ በጣም ከዕለት ወደ ዕለት የእርድ ተፈላጊነቱ በየዓመቱ እየጨመረ ነው ያለው። በኢትዮጵያም ብናይ በአፍሪካ ውስጥ እንደው እንዳለም አቀፍም ብንመለከተው እጅግ በጣም ተፈላጊ እየሆነ ነው ያለው ማለት ነው። ስለዚህ እርድን እንደ ሀገር የኢትዮጵያ አርሶ አደሮችም እንደ አንድ የገቢ ማግኛ ወይም የኢንካም ማግኛ እንዲያርሱት እንመክራለን። በተለይ ደግሞ ቅመማ ቅመምም ስለሆነ ተፈላጊነቱ ሰፊም ስለሆነ ገበሬዎች ቢያርሱት ውጤታማ ይሆኑበታል ብለን እናስባለን። አንደኛ እንግዲህ ምክንያታችን ምንድን ነው? ወይም እርድን ብናርስ ውጤታማ ያደርገናል ብለን የምናስብበት በተለይ ደግሞ በኢትዮጵያ ውስጥ እጅግ በጣም ሞቃታማ የሆኑ አካባቢዎች ብሎም በአፍሪካ ይመረታል ማለት ነው። ስለዚህ እንዲህ አይነት ኤሪያዎች ላይ ወይም ቦታዎች ላይ ያሉ አርሶ አደሮች ቢያርሱ ተጠቃሚ ስለሚሆኑ ነው። ሁለተኛው 1 ኪሎ ግራም የደረቀ እርድ እንግዲህ ቢያንስ እንደው በትንሹ እስከ 200 ብር ስለሚሸጥ እንደየገበያው ሁኔታ ማለት ነው። ይሄም ገበሬውን የተሻለ ገቢ እንዲያገኝ ስለሚረዳው ቢመረጥ ጥሩ ነው ብለን እናስባለን። ሶስተኛው ከ1 ሄክታር የእርድ መሬት ላይ እንግዲህ ቢያንስ ከ15,000 እስከ 30,000 ኪሎ ግራም ፐር ሄክታር ፍረሽ የሆነ ወይም እርጥቡ ይመረታል ተብሎ ይታወቃል። ይህም እንግዲህ ወደ ገንዘብ ስንቀይረው እጅግ በጣም ብዙ ገንዘብ ልናገኝበት የምንችልበት ነው ማለት ነው። አራተኛው በተለይ የተለያዩ በሽታዎችን የመቋቋም አቅሙ ከፍተኛም ከመሆኑ የተነሳ ተጋላጭነቱ ወይም ለበሽታ ተጋላጭነቱ እጅግ በጣም አናሳ ነው ማለት ነው። ስለዚህ ይህ ከሆነ ደግሞ በተለይ በሽታን ለመከላከል አርሶ አደሩ የሚያወጣው ወጪ አናሳ ስለሚሆን ጉዳትም ስለማይኖረው ትርፋማ እንዲሆን ያደርገዋል ማለት ነው። አምስተኛው እንግዲህ እንደ ዓለም አቀፍ እንደ ሀገርም በተለይ ደግሞ ገበያው ላይ እጅግ በጣም ተፈላጊ ነው፣ ሰዎች ይፈልጉታል ማለት ነው። ስለዚህ በሎካል ማርኬቱም ሊሆን ይችላል፣ በሆቴሎች አካባቢ ኤክስፖርት ለማድረግ የጤና ሴክተሩ እርድን በደንብ ስለሚፈልገው ውጤታማ ያደርገዋል ማለት ነው አርሶ አደሩን። ስለዚህ በተለይ የኢትዮጵያ ገበሬዎች ይህንን ቅመም ቢዘሩ ገቢ ሊያገኙበት ስለሚችሉ ማለት ነው። እንግዲህ ኢትዮጵያ ውስጥ በሰፊው የተለመዱ ቦታዎች አሉ፣ የሚመረትባቸው ቦታዎች ማለት ነው። በተለይ ጅማ አካባቢ፣ ኢሉ አባቦር፣ በተለይ አዘር ሂውሚድ ኤሪያ የሆኑ አካባቢዎች ላይ
እንደነ ወለጋ፣ ቤንች ሸካ አካባቢ በስፋት ይመረታልና የእኛም አርሶ አደሮች በኢትዮጵያ ውስጥ ያሉ አርሶ አደሮች ይህንን ቅመም ማምረት ቢጀምሩ ውጤታማ ይሆኑበታል ብለን በማሰብ ነው ዛሬ ይህንን ያዘጋጀንላችሁ ማለት ነው። ሌላኛው ከእርድ ጋር ተያይዞ እንግዲህ ልናየው የሚገባ ነገር ምንድን ነው? በተለይ የሚመቸው የአየር ንብረትና የአፈር ሁኔታ ምን ይመስላል የሚለውን እንመለከታለን። እንግዲህ በእርግጥ እርድ እጅግ በጣም አስቸጋሪ ክሮፕ አይደለም፣ ግን የተወሰኑ ኒዶች ወይም ፍላጎቶች መሳካት መሟላት ያለባቸው ነገሮች እንዳሉት ይታሰባል ወይም ብዙ ጊዜ ይነገራል ማለት ነው። ስለዚህ ስለሱ ጥቂት እናወራለን። በተለይ ቴምፕሬቸሩ ወይም ደግሞ የአየር ንብረቱ ምን መምሰል አለበት የሚለውን ቀደም ሲል ለማንሳትም እንደሞከርኩት ከ20 እስከ 35 ዲግሪ ሴንቲግሬድ ሙቀት ያለበት አካባቢ ወይም ዋርም ሙቀት ያለበት አካባቢ መሆን ይችላል። በተለይ ደግሞ ውርጭ ያለበት አካባቢ ብዙ አይመቸውም፣ መሆንም መተከልም የለበትም ማለት ነው። እንግዲህ ዝናብ በተለይ ቢያንስ 1000 እስከ 2000 ሚሊሜትር አኑዋል ሬንፎል ወይም ዓመታዊ ዝናብ ያለበት አካባቢ እጅግ በጣም ለሱ ተስማሚ የሆነ አካባቢ ነው ማለት ነው። በተለይ ውሃ አጠር የሆነ አካባቢ በኢሪጌሽን ወይም በመስኖ መጠቀም ይቻላል፣ ዝናብ አናሳ የሆነበት አካባቢ ማለት ነው። ስለዚህ ወተር ሎጊንግ ወይም ደግሞ ውሃ እንዲበዛበትም አይመከርም። ምክንያቱም ምርቱን የሚይዘው በስሩ ስለሆነ ውሃ የሚበዛና የሚተኛበት ከሆነ ለሮት ለተለያዩ በሽታዎች ስለሚያጋልጡት ምርት እንዳይሰጠን ስለሚያደርጉት እነኚህን ነገሮች መጠንቀቅ እጅግ በጣም ያስፈልጋል። ውሃ እንዲተኛበት ከስሩ አይጠበቅም፣ አይመከርም ማለት ነው። የአፈሩ ሁኔታ እንግዲህ በተለይ ጥልቀት ያለው አፈር ቢሆን ይመረጣል። ምክንያቱም ልክ እንደ ድንች እንደ ዝንጅብል በስሩ ስለሆነ ምርት የሚይዘው ያ በቂ የሆነ ዲፕ አፈር ወይም ጥልቀት ያለው አፈር እንዲኖር ይፈልጋል። ሌላኛው በደንብ አድርጎ ውሃን ማንጠፍጠፍ የሚችል ወደ ውስጥ ማስገባት የሚችል አፈር ቢሆን እጅግ በጣም ተመራጭ ነው። በተለይ ለም አፈር ብለን የምንለው የተወሰነ ሳንዲሉም ብለንም የምንለው ወይም ደግሞ አሸዋ የቀላቀለ ለም አፈር ቢሆን ውሃ ይዞ ስታግናንት አድርጎ ይዞ የመቆየት ባህሪ ስለሌለው ምቹ ሁኔታን ይፈጥርለታል ማለት ነው። በተለይ ብዙ ጊዜ ሳይንቲፊካሊ ትላልቅ ፋርሞች እንግዲህ ይሄንን ነገር መስራት ስለምትችሉ በተለይ የሶይል ፒኤችን ቴስት ብታደርጉ እጅግ በጣም ውጤታማ ያደርጋችኋል። ቢያንስ ከ5.5 እስከ 7 የሆነ የአፈር ፒኤች ቢኖረው ይመረጣል ማለት ነው። ያም ማለት እንግዲህ ከአሲዲቲ እስከ ኖርማል ኒውትራል ድረስ ያለው መሆን መቻል አለበት ማለት ነው። በተለይ እንግዲህ ክሌይ ሶይል ወይም ደግሞ ይሄ ሸክላማ አፈር ብለን የምንለው ውሃ ይዞ የማቆየት ባህሪ ስላለው እሱ ብዙም አይመከርም እንደዛ አይነት አፈር ላይ ለመትከል ማለት ነው። ምክንያቱም ውሃ ይዞ ስለሚቆይ ስሩ እንዲበሰብስ ስለሚያደርገው ማለት ነው። ስለዚህ በተለይ አፈር መለየት የምትቸገሩ ከሆነ በአቅራቢያችሁ ወዳሉ የግብርና ባለሙያዎች ወስዳችሁ ብታማክሩ፣ ልምድ ያላቸውን ገበሬዎች ብታማክሩ የአፈሩን አይነት ሊነግሯችሁ ስለሚችሉ ያንን ተግባራዊ ማድረግ እጅግ በጣም ተመራጭ ነው። እንግዲህ ጥሩ አፈር ካላችሁ ጥሩ ምርት ይኖራችኋል ማለት ነው። ስለዚህ ምክንያቱም ምርት እጽዋቱ የሚጠቀመው ከአፈር ውስጥ ያለውን ማዕድን ስለሆነ ጥሩ አፈር በማዘጋጀት ምርታማ መሆን የምትችሉበትን ሁኔታ ማስተካከል ይቻላል ለማለት ነው። ሌላኛው ማየት ያለብን ነገር ወይም ደግሞ በዚህ ቪዲዮ ይጠቅማችኋል ብዬ የማስበው የመሬት ዝግጅት ነው። የመሬት ዝግጅት በተለይ እርድን ለመትከል የመሬት ዝግጅት ወሳኝ ነገር መሆን እንዳለበት መረዳት ያስፈልጋል ማለት ነው። ውጤታማ ለመሆን መሰረት ነው ማለት ነው። ጥሩ መሬት ዝግጅት ካላችሁ ውጤታችሁ ያማረ ይሆናል ማለት ነው። ስለዚህ የመሬት ዝግጅትን በፍጹም ልትተዉት ወይም ችላ ልትሉት የማይገባ ስራ መሆኑን ልትረዱ ይገባል። አንደኛው እንግዲህ ስቴፕ ባይ ስቴፕ ብንመለከታቸው አንደኛው የመሬቱን ማጽዳት ይኖርብናል። አላስፈላጊ የሆኑ አረሞች፣ ድንጋዮች፣ የተለያዩ እዛ የእጽዋት ቅሪቶችን ያልበሰበሱ ነገሮችን ሙሉ ለሙሉ ማስወገድ እና መሬቱ ንጹህ እንዲሆን ማድረግ
የመጀመሪያ ስራችን ይሆናል ማለት ነው። በመቀጠል በደንብ አድርገን ማረስ ይኖርብናል። እንግዲህ መሬቱ በደንብ አድርጎ መለስለስ ይኖርበታል። ጥልቀቱ ቢያንስ እንግዲህ ቅድም ጥልቀት ያለው አፈር ሊኖር ይገባል ካልክ ቢያንስ ከ30 እስከ 40 ሴንቲሜትር ጠልቀን በደንብ ገብተን መሬቱን ማረስና ማለስለስ ያስፈልጋል። ምክንያቱም ስሩ ወደ አፈር ውስጥ በደንብ ጠልቆ የሚቻለውን ያህል ምርት መያዝ እንዲችል ስለሚያደርገው፣ ምክንያቱም በአፈር ውስጥ በመሬት ውስጥ ስለሆነ ምርቱን የሚይዘው ማለት ነው። ስለዚህ በደንብ የላላ አፈር፣ ጥልቀት ያለው አፈር ለእጽዋቱ እጅግ በጣም ተስማሚ ስለሆነ ቢያንስ ከአንዴ ከ2 እስከ 3 ጊዜ በደንብ አድርገን መሬቱን ማረስ ይጠበቅብናል ማለት ነው። ሶስተኛው እንግዲህ ኦርጋኒክ ማተሮችን የተለያዩ ዲኮምፖዝድ የሆኑ ኮምፖስቶችን አፈር ውስጥ መጨመር በየበለጠ ምርታማ እንድንሆን ስለሚረዳን ይሄን ማድረግ ገበሬው ወይም አርሶ አደሩ ወይም የፋርም ባለቤትም ከሆናችሁ ይሄንን በደንብ አድርጋችሁ መረዳት ያስፈልጋል ማለት ነው። ያ ካልሆነ ባለው መሬት ብቻ ከሆነ የምንጠቀመው ምርታማ አያደርገንም ማለት ነው። ስለዚህ እንደ መሬቱ ሁኔታ አስፈላጊም ከሆነ የኬሚካል ፈርቲላይዘር በመጠቀም መሬቱ በቂ ኒውትሪየንት ለእጽዋቱ እንዲሰጥ የማድረግ ስራዎችን መስራት ይጠበቅብናል ማለት ነው። ሌላኛው አራተኛው በተለይ ስንተክል እንግዲህ ውሃ እንዳይበዛ በቦይ መከፈል መቻል አለበት። ትንሽ ከፍ ያለ ቤድ መደብ የሚመስል ነገር ማዘጋጀት መቻል አለብን። እዛ ላይ ነው የምንተክለው። እንግዲህ ፒክቸር ላይ ወይም ፎቶ ላይ እንደምትመለከቱት በቪዲዮም እንደምትመለከቱት ሬዝድ ቤድ የሆነ ወይም ከፍ ያለ ሪጅ መስራት መቻል አለብን ማለት ነው። ያ ውሃ ማንጠፍጠፍ እንዲችል ስለሚያደርገን ለእጽዋቱ በተለይ ስሩ እንዳይበሰብስና ውሃ ተኝቶ ለሌላ በሽታ እንዳያጋልጠው ስለሚጠቅም ይሄን ማድረግ ገበሬው በፍጹም መርሳት የለበትም። በተለይ የምናዘጋጃቸው መደቦች ወይም በመደብ በቦይ ከፍለን የምናዘጋጀው መደብ ቢያንስ ቢሰፋ 1 ሜትር ነው። ቢረዝም ደግሞ እንደየማሳችን ሁኔታ ረጅም ሊሆን ይችላል። ከፍታው ግን ቢያንስ 50 ሳንቲሜትር ከፍ ያለ ቢሆን እጅግ በጣም ተመራጭ ነው። ስፋቱም 1 ሜትር ቢሆን ይመረጣል ማለት ነው። እንግዲህ ይሄን በማዘጋጀት የተሻለ ምርት እንዲኖራችሁ ስለሚረዳ ገበሬዎች ብዙ ጊዜ መሬትን በተለይ ካረሱ በኋላ ለዛ በሚመች መልኩ ማስተካከል የተሻለ ምርት ማምረት እንድትችሉ ስለሚያደርጋችሁ ተግባራዊ እንድታደርጉት ምክሬ ነው ማለት ነው። ሌላኛው በዚህ ቪዲዮ ልናየው የሚገባው በተለይ ከእርድ ጋር ተያይዞ የዘር መረጣና አተካከላችን ምን ይመስላል የሚለው ነው። እንግዲህ ዘር ብለን የምናስበው ልክ እንደ ዝንጅብል ወይም ከስር ያለውን የሩቱን ስር ነው ማለት ነው። ስለዚህ ያ ራይዘም ተብሎ የሚጠራው ወይም ስሩን የእርዱን ስር ነው ማለት ነው። ስለዚህ እንደ ሲድ ወይም እንደ ዘር ብለን የምንቆጥረው ማለት ነው። ስለዚህ ያ እንግዲህ በተለይ ትክክለኛ ዘር መሆኑን በደንብ ማወቅ ያስፈልጋል። ጤናማ የሆነ ዘር ነው መምረጥ ያለብን። ምክንያቱም ብዙ ጊዜ የተበላሸ ሊሆን ስለሚችል ያ ከበሽታ የነጻ ጤናማ የሆነ ቢያንስ ምንም አይነት የበሰበሰ ወይም ሶፍት ወይም ሊለስልሴ ትሙክ የሚል ነገር የሌለው መሆኑን በደንብ አድርገን ማየትና ማረጋገጥ ያስፈልጋል። እንግዲህ ለዘር የምንመርጠው የምንቆራረጠው ወይም በትንንሽ ቆራርጠን ልናዘጋጃቸው የምንችላቸው ቢያንስ ልንተክለው የምናስበው ከቆራረጥነው በኋላ ከ2 እስከ 3 አይን ሊኖረው ይገባል። ወይም በድ ብለን የምንለው ወይም እንቡጥ ብለን የምንለው ሊበቅል የሚችል ስለሆነ እሱ ስለሆነ ቅጠል የሚያወጣው ማለት ነው። ስለዚህ እሱን በደንብ አድርገን ቼክ ማድረግ ያስፈልጋል ማለት ነው። ቢያንስ እንግዲህ ለዘር የመረጥነው አንዱ በድ ወይም ራይዘም ከ20 እስከ 30 ግራም ሊመዝን ይገባል ማለት ነው። ጤንነቱን የምናየው ጤንነቱን የምናረጋግጠው በክብደቱ ነው ማለት ነው። ስለዚህ በዚህ ክብደት ውስጥ ካለ ጤናማ መሆኑን እናውቃለን ማለት ነው። እንግዲህ ዘሩን ከየት ነው የምናገኘው? ብዙ ጊዜ የተለመደው ምንድነው? በተለይ እርሻ እንደዚህ አይነት በሚያርሱ አርሶ አደሮች አካባቢ ሎካል ማርኬት ላይ ይገኛል ተብሎ ነው የሚታመነው። አግሪካልቸራል ሪሰርች ሴንተሮች ይኖራሉ። በተለይ
ጅማ አካባቢ፣ ቴፒ አካባቢ ይሄ ልምድ ያላቸው አርሶ አደሮች ስላሉ ማለት ነው እዛ አካባቢ በመሄድ በሰዎች ኮሚኒኬት በማድረግ ጤናማ የሆነ ጥሩ ቫራይቲ ማግኘት ይቻላል ማለት ነው። ስለዚህ እሱን በደንብ አድርጎ መፈለግና የሚያስፈልገውን ስራ መስራት ይጠበቅባቸዋል ማለት ነው። ሌላኛው መቼ ነው መትከል ያለብን የሚለውን በደንብ ስንመለከት እንግዲህ ዝናብ ሊዘንብ ወይ ሊጀምር አካባቢ በተለይ ኢትዮጵያ ውስጥ ሰኔ አካባቢ ዝናብ የሚዘንብ ከሆነ በዛ ወቅት መትከል ያስፈልጋል ማለት ነው። ስለዚህ ይሄን በደንብ መረዳት ያስፈልጋል። በዝናብ ብቻ አይደለም በመስኖም ማልማት ትችላላችሁ። በተለይ በደንብ በቂ ውሃ ያለው አካባቢ ይሄ በደንብ ልትረዱት ይገባል ማለት ነው። ስለዚህ የመሬት ዝግጅቱ ምን ይመስላል? በተለይ የምትተክሉባቸው ቦታዎች ቀደም ብዬ ለማንሳትም እንደሞከርኩት ቦይ ማውጣት ይኖርባቸዋል። ከዛ እነኛን ያዘጋጃቸውን ቁርጥራጦች ለመትከል ቢያንስ ከ5 እስከ 7 ሴንቲሜትር ጥልቀት ያለው አፈር ልትሸፍኑት ይገባል ማለት ነው። እንግዲህ ስፔሲንጉ ቢያንስ በሮ መካከል በሁለቱ ቦይ መካከል 25 ሴንቲሜትር መራቅ ይኖርበታል። በምን አይነት ሁኔታ ነው መትከል ያለብን? እንግዲህ በተለይ እርድ ሲተከል በጣም መቀበር የለበትም። ምክንያቱም ጀርሚኔት እንዳያደርግ ወይም የብቅለቱን ሁኔታ ሊያዘገየው ስለሚችል ማለት ነው። ስለዚህ የተወሰኑ ጉድጓዶች ካዘጋጀን በኋላ ባዘጋጀነው መሬት ውስጥ ቢያንስ ከ5 እስከ 7 ሴንቲሜትር ሊሆን የሚችል አፈር በስሱ መሸፈን እጅግ በጣም ያስፈልጋል ማለት ነው። በተክሎች መካከል ሊኖረን የሚገባው ርቀት ወይም በአንዱ የቀበርነው ወይም የተከልነው እርድ እና በሌላኛው እርድ መካከል ቢያንስ 25 ሴንቲሜትር ርቀት ሊኖረው ይገባል። በሁለቱ ቦይ መካከል ያለው ርቀት ደግሞ ከ30 እስከ 45 ሴንቲሜትር ቢሆን የበለጠ ምርት እንድናገኝ ያደርገናል ማለት ነው። ምክንያቱም የፀሐይ ሁኔታ እንዳይገድበው ያደርገዋል። ምግብ እንዳይሻማ ስለሚያደርገው፣ ጤናማ እንዲሆን ሂዩሚዲቲ እንዲኖር ስለማያደርገው፣ ምክንያቱም እጅብ ካለ ወበቅም ስለሚኖር ለበሽታ ስለሚያጋልጠው ይሄን በደንብ መጠንቀቅና በዚህ መልኩ መጠቀም እጅግ በጣም ያስፈልጋል። በተቻለ መጠን ከተተከለ በኋላ መልች ማድረግ መልመድ አለብን። ያም እንግዲህ ሞይስቸሩን ይዞ እንዲያቆይልን የተለያዩ አረሞች እንዳይበቅሉ ስለሚያደርግ መልች ወይም ደግሞ ሽፋን ማለት ነው። እንግዲህ በደረቅ ቅጠል ሊሆን ይችላል፣ ደረቅ ሳር ሊሆን ይችላል። እነኚህን በመጠቀም ገለባ ሊሆን ይችላል። በደንብ አድርገን መሬቱን መሸፈን ለረጅም ጊዜ ሞይስቸሩን ይዞ እንዲቆይ ያደርገዋል ማለት ነው። ስለዚህ እንደ ሪኮመንዴሽን ወይም ደግሞ እንግዲህ ቢያንስ 1 ሄክታር ከ1500 እስከ 2000 ኪሎ ግራም የእርድ ዘር ይፈጃል ማለት ነው በ1 ሄክታር ላይ። ስለዚህ ይሄን ሪኮመንድ የሚደረገው በዚህ መሰረት ነው ማለት ነው። እንዲበዛበትም እንዲያንስም አይፈለግም። ስለዚህ ቢያንስ በዚህ መካከል አቨሬጅ አድርጋችሁ ብትጠቀሙ እጅግ በጣም ተመራጭ ይሆናል ማለት ነው።